በ2027 አፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታ ኢትዮጵያ ሳኦ ቶሜና ፕሪንሲፔን 1-0 አሸነፈች። ድሬዳዋ ላይ በተካሄደው ጨዋታ የዋሊያዎቹን የማሸነፊያ ብቸኛ ጎል ቸርነት ጉግሳ በሰባተኛው ደቂቃ አስቆጥሯል። በአሰልጣኝ ዮሐንስ ሳህል የሚመራው የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን በደርሶ መልስ ድምር ውጤት 4-0 በማሸነፍ ለ2027 አፍሪካ ዋንጫ ማጣሪያ የምድብ ድልድል ተሳታፊ መሆኑን አረጋግጧል። በጨዋታው የነገሌ አርሲው ከቤ ብዙነህ 88ኛው ደቂቃ ላይ ቸርነት ጉግሳን ቀይሮ በመግባት ለኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን አድርጓል። የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ ከጨዋታው በኋላ በሰጡት አስተያየት በሜዳችንና በደጋፊያችን ፊት መጫወታችን ትልቅ ጉልበት ፈጥሮልናል፣ ወደፊትም በሀገራችን መጫወት መቀጠል አለብን ብለዋል። ትውልደ ኢትዮጵያውያን ተጫዋቾች ለብሔራዊ ቡድን እንዲጫወቱ እድሉ እንዲመቻችና የሚመለከታቸው አካላት ለጉዳዩ መፍትሄ እንዲያሰጡም ጠይቀዋል። በአፍሪካ ዋንጫ ቅድመ ማጣሪያ ሌሎች ጨዋታዎች ሎባምባ ላይ ኤስዋቲኒ በኤርትራ 2-1 ተሸንፋለች። ለግብፁ ከሃራባ ኢስማኤሊያ የሚጫወተው አሊ ሱሌይማን በሁለተኛው አጋማሽ ሁለቱንም ጎሎች ለኤርትራ አስቆጥሯል። በመጀመሪያው ዙር ጨዋታ ኤስዋቲኒን 2-0 ያሸነፈችው ኤርትራ 4-1 በሆነ የደርሶ መልስ ድምር ውጤት ለ2027 አፍሪካ ዋንጫ ማጣሪያ ምድብ ድልድል ማለፏን አረጋግጣለች። የቀይ ባህር ግመሎቹ በአፍሪካ ዋንጫ ማጣሪያ ሲሳተፉ ከ19 ዓመታት በኋላ ለመጀመሪያ ጊዜ ነው። ቡሩንዲ ቡጁምብራ ላይ ቻድን አስተናግዳ 4-0 አሸንፋለች። ቡሩንዲ በደርሶ መልስ ድምር ውጤት ቻድን 8-0 በማሸነፍ ወደ አፍሪካ ዋንጫ ምድብ ድልድል መግባቷን አረጋግጣለች። ሶማሊያ ሞሪሽስን በመለያ ምቶች 4-2 በማሸነፍ ምድብ ድልድሉን ተቀላቅላለች። ሶማሊያና ሞሪሽስ በደርሶ መልስ 180 ደቂቃዎች ፍልሚያ ሁለቱንም ጨዋታዎች 0-0 አጠናቀዋል። በአፍሪካ እግር ኳስ ዝቅተኛ ደረጃ ላይ የሚገኙ 12 ብሔራዊ ቡድኖች የተሳተፉበት የቅድመ ማጣሪያ ጨዋታዎች ተጠናቀዋል። ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ደቡብ ሱዳን፣ ቡሩንዲና ሌሶቶ ተጋጣሚዎቻቸውን በማሸነፍ ለ2027 አፍሪካ ዋንጫ ማጣሪያ ምድብ ድልድል መግባታቸውን ያረጋገጡ ሀገራት ሆነዋል። የ2027 የአፍሪካ ዋንጫ የምድብ ማጣሪያ ውድድር በቀጥታ በምድብ ድልድሉ የሚካፈሉ 42 ሀገራትና የቅድመ ማጣሪያ ጨዋታዎችን ያሸነፉ 6 ሀገራት ተጨምረው 48 ብሔራዊ ቡድኖች ይካፈሉበታል። በኬንያ፣ ታንዛኒያ እና ዩጋንዳ በጋራ አዘጋጅነት የሚካሄደው የ2027 የአፍሪካ ዋንጫ የምድብ ማጣሪያ ውድድር በ13 ምድቦች ተከፍሎ የሚካሄድ ሲሆን ከምድብ አንደኛ በመሆን የሚጨርሱ 13 ቡድኖችና ማጣሪያውን በምርጥ ሁለተኝነት የሚፈጽሙ ብሔራዊ ቡድኖች በቀጥታ በአፍሪካ ዋንጫ ይሳተፋሉ። ከየምድቡ ሁለተኛ ደረጃን ይዞ የሚያጠናቀቁ 10 ብሔራዊ ቡድኖች ደግሞ በደርሶ መልስ የጥሎ ማለፍ ጨዋታ አከናውነው አሸናፊዎቹ 5 ሀገራት ለአፍሪካ ዋንጫ ውድድር የሚያልፉ ይሆናል። ጣሊያን ለሶስተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ ሆነች። የአሰልጣኝ ጄናሮ ጋቱሶ ቡድን ዜኒካ ከተማ ላይ ከቦስኒያ ሄርዞጎቪና ጋር 1-1 ከተለያየ በኋላ በመለያ ምቶች 4-1 ተሸንፎ ከ2026ቱ ዓለም ዋንጫ ውጭ መሆኑ ተረጋግጧል። በጨዋታው የአራት ጊዜ የዓለም ዋንጫ አሸናፊዋ ጣሊያን 15ኛው ደቂቃ ላይ ሞይስኪን ባስቆጠራት ጎል መሪ መሆን ችላለች። በመጀመሪያው አጋማሽ 41ኛ ደቂቃ የኢንተር ሚላኑ አሌሳንድሮ ባስቶኒ በቀጥታ ቀይ ካርድ ከወጣ በኋላ ግን ጣሊያን በጨዋታው ፍጹም ብልጫት ወስዶባታል። በሁለተኛው አጋማሽ 79ኛ ደቂቃ ለቦሩሲያ ሞንቸግላድባህ የሚጫወተው ሃሪስ ታባኮቪች ቦስኒያን አቻ በማድረግ ጨዋታው ወደ ተጨማሪ 30 ደቂቃዎች አምርቶ አቻ በመለያየታቸው በተሰጡት መለያ ምቶች ቦስኒያ ሄርዞጎቪና 4-1 አሸንፋለች። በአዙሪ በኩል የኢንተር ሚላኑ ፒዮ ኤስፖሲቶ እና የሮማው ብሪያን ክሪስቲያንቴ መለያ ምት ስተዋል። የጣሊያን ብሔራዊ ቡድን በ2018፣ 2022 እና 2026 በተከታታይ 3 ዓለም ዋንጫዎች ላይ ሳይሳተፍም ቀርቷል። ቦስኒያ ሄርዘጎቪና በበኩሏ ከ2014 በኋላ ለሁለተኛ ጊዜ የዓለም ዋንጫ ተሳታፊ መሆኑን አረጋግጣለች። በውድድሩም ምድብ 2 ላይ ካናዳ፣ ካታር እና ስዊዘርላንድ ያሉበትን ምድብ ተቀላቅላለች። ቼክ ሪፐብሊክ ፕራግ ላይ ዴንማርክን በማሸነፍ ወደ ዓለም ዋንጫው መግባቷን አረጋገጠች። ጨዋታው በ90 ደቂቃና በተጨማሪ 30 ደቂቃዎች 2-2 በመጠናቀቁ በተሰጡት መለያ ምቶች ቼክ ሪፐብሊክ ዴንማርክን 3-1 በማሸነፍ ከ2006 ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ቼክ ሪፐብሊክ በዓለም ዋንጫው ምድብ 1 ላይ ሜክሲኮ፣ ደቡብ ኮሪያ እና ደቡብ አፍሪካን የምትቀላቀል ይሆናል። ወደ ፕሪስቲና ያቀናችው ተርኪዬ ኮሶቮን 1-0 በማሸነፍ ከ24 ዓመታት በኋላ ወደ ዓለም ዋንጫው ተመልሳለች። የፌነርባቸው ከሬም አክቱርኮግሉ በ53ኛው ደቂቃ የተርኪዬን ብቸኛ ጎል አስቆጥሯል። ከ2002 ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ ያለፈው የአሰልጣኝ ቪንቼንዞ ሞንቴላ ቡድን በ2026 ዓለም ዋንጫ ምድብ 4 ላይ ከአሜሪካ፣ ፓራጓይ እና አውስትራሊያ ጋር ተደልድሏል።
ስዊድን ስቶክሆልም ላይ ፖላንድን 3-2 በማሸነፍ ዓለም ዋንጫውን ተቀላቅላለች። አንቶኒ ኤላንጋና ጉስታፍ ላገርቤይሌክ ለስዊድን፣ ኒኮላ ዛሌውስኪ እና ካሮል ስቬደርስኪ ለፖላንድ ባስቆጠሯቸው ጎሎች 2-2 አቻ የነበረው ጨዋታ የአርሰናሉ አጥቂ ቪክቶር ዮኬሬስ በ88ኛው ደቂቃ ለስዊድን ባስቆጠራት ጎል የአሰልጣኝ ግራሃም ፖተር ቡድን ወደ ዓለም ዋንጫው ተመልሷል። ለ2022 የካታር ዓለም ዋንጫ ማለፍ ያልቻለችው ስዊድን በ2026 ዓለም ዋንጫ ምድብ 5 ላይ ከኔዘርላንድስ፣ ጃፓን እና ቱኒዚያ ጋር ትወዳደራለች። በኢንተርኮንቲኔንታል ፕሌይኦፍ የግማሽ ፍጻሜ ጨዋታ ዴሞክራቲክ ሪፐብሊክ ኮንጎ ጃማይካን 1-0 በማሸነፍ ለዓለም ዋንጫ አለፈች። በመደበኛ የጨዋታ ክፍለ ጊዜ 0-0 የተጠናቀቀው ፍልሚያ ወደ ተጨማሪ 30 ደቂቃዎች አምርቶ የበርንሌው ተከላካይ አክሴል ቱዋንዜቤ በመቶኛው ደቂቃ ባስቆጠራት ጎል ዲአር ኮንጎ ከ1974 ወዲህ ወደ ዓለም ዋንጫው አልፋለች። የዴሞክራቲክ ኮንጎ ብሔራዊ ቡድን ምድብ 11 ላይ ከኮሎምቢያ፣ ፖርቱጋል እና ኡዝቤኪስታን ጋር ተደልድሏል። በዓለም አቀፍ የወዳጅነት ጨዋታዎች እንግሊዝ ዌምብሌ ላይ በጃፓን 1-0 ተሸነፈች። የብራይተኑ ካሩ ሚቶማ በ23ኛው ደቂቃ የጨዋታውን ብቸኛ ጎል ለጃፓን ማስቆጠር ችሏል። የእንግሊዝ ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ የእስያ ተወካይ በሆነ ብሔራዊ ቡድን ተሸንፏል። የአሰልጣኝ ቶማስ ቱሄል ቡድን በ2017 ከጀርመን ጋር ከተካሄደ የወዳጅነት ጨዋታ በኋላ በመጀመሪያው አጋማሽ ኢላማውን የጠበቀ የጎል ሙከራ ሳያደርግ ወጥቷል። የእንግሊዝ ብሔራዊ ቡድን አርብ ዕለት ከዩራጋይ 1-1 ከተለያየው ቡድን የ10 ተጫዋቾችን ለውጥ አድርጎ ገብቷል። የቡድኑ ቀዳሚ ተመራጭ አጥቂ ሃሪኬን በመጎዳቱ ምክንያት አሰልጣኝ ቱሄል ፊል ፎደንን በሐሰተኛ 9 ቁጥር ቦታ ላይ ቢያሰልፉም የማንቸስተር ሲቲ አማካይ በጨዋታው ተጽዕኖ መፍጠር አልቻለም። በሌሎች ጨዋታዎች ብራዚል ክሮኤሽያን 3-1 ስታሸንፍ ኢጎር ቲያጎ፣ ጋብሪኤል ማርቲኔሊ እና የቦታፎጎ ዳኒሎ ኦሊቬራ ለአሰልጣኝ ካርሎ አንቼሎቲ ቡድን ጎሎቹን አስቆጥረዋል። ቦነስ አይረስ ላይ አርጀንቲና ዛምቢያን 5-0 ስታሸንፍ ሊዮኔል ሜሲ፣ ሁሊያን አልቫሬዝ፣ ኒኮላስ ኦታሜንዲ፣ ቫለንቲን ባርኮ እና የዛምቢያው ዶሚኒክ ቻምባ በራሱ ላይ ጎሎቹን አስቆጥረዋል። ፖርቱጋል አሜሪካን 2-0 ስታሸንፍ ፍራንሲስኮ ትሬንካው እና ዣኦ ፌሊክስ ጎሎቹን አስቆጥረዋል። ሴኔጋል ጋምቢያን 3-1፣ ሞሮኮ ፓራጓይን 2-1 እና አይቮሪ ኮስት በኒኮላስ ፔፔ ብቸኛ ጎል ስኮትላንድን 1-0 አሸንፋለች። ወደ ሌሎች አጫጭር ዜናዎች ስናልፍ ኢራን በ2026 የዓለም ዋንጫ እንደምትሳተፍ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ አረጋገጡ። ከአሜሪካና እስራኤል ጋር ጦርነት ውስጥ የምትገኘው ኢራን በአሜሪካ፣ ሜክሲኮና ካናዳ ከሚዘጋጁ ዓለም ዋንጫ ውጭ ትሆናለች የሚሉ ዘገባዎች ሲወጡ ቢቆይም ኢራን በታሪኳ ለ7ኛ ጊዜ በዓለም ዋንጫ ተሳታፊ እንደምትሆን ፊፋ አስታውቋል። ኢራን በዓለም ዋንጫ ከዚህ ቀደም በነበራት 6 የተሳትፎ ታሪኳ ከምድብ አልፋ አታውቅም። ቶተንሃም ሆትስፐር ሮቤርቶ ዲዘርቢን የክለቡ ዋና አሰልጣኝ አድርጎ መቅጠሩን ይፋ አድርጓል። ጣሊያናዊው አሰልጣኝ በቶተንሃም የረዥም ጊዜ ውል መፈረሙን ክለቡ ይፋ አድርጓል። የአሰልጣኙ ኮንትራት ለ5 ዓመታት የሚዘልቅ ሲሆን ከፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኞች መካከል አንዱ ይሆናል ተብሏል። የ46 ዓመቱ አሰልጣኝ በቶተንሃም ኃላፊነት የመጀመሪያ ጨዋታውን በፕሪሚየር ሊጉ ስታዲየም ኦፍ ላይት ላይ ከሰንደርላንድ ያከናውናል። የሮቤርቶ ዲዘርቢ ሁለተኛ ጨዋታ ከቀድሞ ክለቡ ብራይተን ሆቭ አልቢዮን ያገናኘዋል። ቶተንሃም ሆትስፐር በሊጉ ከወራጅ ቀጠና በ1 ነጥብ ከፍ ብሎ 17ኛ ደረጃ ላይ ተቀምጧል። አሰልጣኝ ሮቤርቶ ዲዘርቢ ከቶማስ ፍራንክ እና ኢጎር ቱዶር በመቀጠል በዘንድሮ የውድድር ዘመን የቶተንሃም ሶስተኛው አሰልጣኝ ሆኗል። በኦሊምፒክ ደ ማርሴይ 57 በመቶ የማሸነፍ ንጻሪ ያስመዘገበው አሰልጣኝ ሮቤርቶ ዲዘርቢ በቤኔቬንቶ፣ ሳሶሎ፣ ፓሌርሞ እና ሻክታር ዶኔስክ አሰልጥኖ አሳልፏል። በመጨረሻም የሊቨርፑሉ ጀረሚ ፍሪምፖንግ ኔዘርላንድስ ከኢኳዶር ባደረጉት የወዳጅነት ጨዋታ ላይ ጉዳት ገጥሞታል። የሊቨርፑሉ የቀይ መስመር ተመላላሽ በጨዋታው 46ኛ ደቂቃ ላይ ተቀይሮ ቢገባም በገጠመው ጉዳት ከ10 ደቂቃዎች በላይ መጫወት አልቻለም። ዘንድሮ 2 ጊዜ በጉዳት ከሜዳ የራቀው ፍሪምፖንግ የገጠመው ጉዳት ለምን ያህል ጊዜ ከሜዳ እንደሚያርቀው የታወቀ ነገር የለም። የአሰልጣኝ አርነ ስሎት ቡድን ሊቨርፑል በመጪው ቅዳሜ በኤፍኤ ካፕ ሩብ ፍጻሜ ኤቲሃድ ላይ ከማንቸስተር ሲቲ እና በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከፓሪስ ሰን ጀርመን ጋር ወሳኝ ጨዋታዎች ይጠብቁታል።